እንደዚህ አይነት መሐላ አልፈልግም። እሺ ፍቅር ልመንሽ እባክሽ። ሊዲያ እንዳልታገተችና እንዳልሞተች ዴብ አውቋለኝ። ነገር ግን ያገታት ሰውም እሱ ራሱ ናኦል እንደሆነ ስላወቀ ዴብ መከታተል ጀምሮ እውነታውን ለማወቅ ጫፍ ላይ ደርሷል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ እንደተመለከትነው ድራማውን ናኦል ለአረብ ሊሸጣት ሊዲያን ወስዷት ነበር ማለት ነው። ሊዲያን የወሰዳት አታሎና እንዲሁም ደግሞ ተጨማሪ ገንዘብ እሱም ስለሚያገኝ ሁሉንም ሴቶች አንድ ባንድ እያታለለ እንደሚወስዳቸውም ቃል ገብቷል። ነገር ግን በአጭር ጊዜ ውስጥ እሺ ብላ የተገኘችው የዋሃዋና ምንም የማታውቀው ሊዲያ ስለሆነች በቀላሉ እጁ እንደገባችለትና አሁን ደግሞ አረቡ እየመጣ እንደሆነና ለአረብ ከሸጣት በኋላ ወደ ቤተሰቦቿ እንደሚመልሳት ነው የሚያወራው። ነገር ግን ይህንን ነገር ዴብ ይደርስበታልኝ። ዴብ ይህን ነገር ሲደርስበት ስሜቱ መቆጣጠር አቅቶታልኝ። ለዚህም ነው ናኦልን አንገቱን አንቆ በእህቴ ላይ የሰራኸው ስራ በፍጹም ይቅር የሚባል ነገር አይደለም ብሎ አንገቱን አንቆ የሞት ጣሩን ሲያሰኘው የነበረው። ዴቭን አታሎታል። ቤት የተቃጥሎብኝ ነው እዚህ ቤት የመጣሁት ብሎ ካታለለው በኋላ በእህቱ ላይ እንደዛ አይነት ጭካኔ እንዴት ያደርስባታል ተብሎ ያስባል። ስለዚህ ዴቭ ሁለተኛ እዚህ ቤት አይንህን እንዳላይ ብሎ ካባረረው በኋላ ሁለተኛ ፍቅር ምክንያት ፈልጋ ከቤት እንዲመጣ ካደረገችው በኋላ ሊዲያን በቀላሉ ስላገኛት ሊሸጣት ነበር የወሰዳት። በጣም ስሜታዊ ሆኖ ታናሽ እህቴን አጣኋት አደሬን በለው ብሎ አስቦ ነበረ። ነገር ግን ዴቭ እንደዛ አይነት ነገር እንዳያስብ ባርኮት ካለበት ተደውሎለት መጥቶ ነበር። ባርኮት እንደመጣ በጣም ነበር ያዘነው። እንዲህ በቀላሉ ሊዲያ ሞታለች ብሎ ማውራቱ ራሱ ለሱ በጣም ገርሞታል። ባርኮት ከቤቱ በሰል ያለና ትንሽ አወቅ ያለ ሰው ነው። ለዛም ነው ነገሮችን ተሎ ፊክስ ማድረግ የሚችለው። ከመጣ በኋላ ምን ነው እንደሆነ ሲጠይቃቸው ሊዲያ እንደሞተችና ደውለው ዶክተሮቹ እንደነገሯቸው እንዲሁም ፖሊስ እንደነገራቸው ሲያወሩ በፍጹም ሊሆን እንደማይችልና ዶክተሮቹም ቢሉም ምንም ቢሉም ሄደን ካላረጋገጥን አምነን መቀበል አንችልም። ኦል ያለችበትን ይወቅ እንጂ በፍጹም ለመናገርም አልወሰንም። እንደዚሁም ቤዛም ታውቃለች። ነገር ግን መናገር ስላልፈለጉ ብቻ ቤተሰቡን በጣም ያስጨንቁታል። ናኦል ይሄንን ነገር አውቆል። ስለዚህ በፍጹም እንደሞተች ያስወራውም እሱ እንደሆነ ቤት ውስጥ ይታወቃል። ባርኮት በዚህ ጎበዝ ነውና በፍጹም መሆን የለበትም አሁኑኑ ሄደን ማረጋገጥ አለብን ብሎ ወደ ሆስፒታል ሄደው ነበር ያረጋገጡት። ኢላና ባርኮት ሄደው ሊዲያ እንዳልሆነችና ሊዲያ በህይወት እንዳለች ነገር ግን የት እንዳለች ነው እንጂ ማያውቁት እንዳልሞተች ለዴብ ሊነግሩት ተመልሰው መጥተዋል። ዴብ እህቱ እንዳልሞተች ሲሰማ በጣም ነበር የተደሰተው። አደሬን በለው ቤተሰቦችን ምን እላችኋለሁ ብሎ ያሰበው ዴብ የሚገባበት ጨንቆት ነበር። ታናሽ እህቴን ገድያተኝ ወደ ቤተሰቦቼ እንዴት እመለሳለሁ ያለው ዴብ አሁን ግን በፍጹም ተስፋ አልቆርጥም ብሏለኝ። ዴብ በጣም ያሳዝናል። ፍቅርን እየጮህባት ነው። ይሄ ነገር እጅሽ ካለበት ግን አልለቅሽም እያላት ጋግማ በእናቷ ትምላለች። በእናቴ ምንላችኋለሁ እኔ ምንም የማውቀው ነገር የለም ብላ ጭራሽ በእናቷ ትምላለች። እንዲላታል ባርኮቴ አንቺ እጅሽ ይኖርበትና ላይ ያደረግሽውን ነገር ዝም ብዬ ስላለፍኩ ዝም ብዬ የማልፍሽ እንዳይመስልሽ እህቴ ብትሆኝም ግን እገልሻለሁ ይላታል። ዴብም እንዲህ ለምናታል። እባክሽ ፍቅር የምታውቂው ነገር ካለ ብሎ እጇን ቀረብ ብሎ እጇን ይዞ ይለምናታል። ይሄ ነገር የእሷ ስሜት ሌላ ቢሆንም እሱ ግን እህቱን የሚያገኝበት መንገድ ነበረ እየፈለገ ያለው። ምንም እንደማታውቅና ነገር ግን ዴብ እየተጎዳ ስለሆነ በቃ ምንም ነገር ካለ እኔ እከታተለዋለሁ ናኦልን ብላ ቃል ገብታለታለች። በደረቀው ሌሊት ናኦል መጥቶ ፍቅር ቤት አምጪ ሰው ሳያየኝ ለሊዲያ ቀሚስ ስጪኝ ብሎ ይጠይቃታል። ሊዲያ አልገደልካትም እንዴ አልሞተችም ብላ ትጠይቀዋለች። እንዳልሞተችና እኔ ጨካኝ አይደለሁም እኮ አልገልም እኔ ሰው ነገር ግን ስራውን መስራት አለባት ብሎ እንደወሰዳት ይነግራታል። ይሁን እንጂ ሊዲያን መልሰህ እባክህ እነዚህ 3 ሴቶችን ውሰድልኝ ትለዋለች።
ከኔ ላይ ግን አይንህን አንሳ፣ እኔን በፍጹም እንደዛ አይነት ስራ እንዳታሰራኝ ትላለች። ፍቅር ራስ ወዳድነቷ ጎልቶ ይታይ እንጂ ሰውም ይነግራታል። ቤዛን አደይንና ለምለምን እንዲወስድላትም ትነግረዋለች። እነሱ በደንብ እንዲግባቡና ለዛ ለልን መልካምነት እየተናገረች ስለ ስራው እያወራች ቤዛ እንደተቀጠረች እንድትግባባቸው እያደረገ እንደሆነ ይነግራታል። ቤዛ ሁሉንም ነገር እንዲወስድላትም ስለምትፈልግ ማለቴ ለምለምን ወስዶ ኤላን እንዲሰጣት ትፈልጋለች። ለዛም ነው ከናኦል ጋር መስራት የመረጠችው። ናኦል ቀሚሱን ይዞ ለመሄድ ከመጣ በኋላ ቀሚሱን ተቀብሏል። ፍቅር ምንም ሳታቅማማ ነበር ቀሚሱን የሰጠችው። ስለዚህ ሊዲያ የት እንዳለች አታውቅም እንጂ በናኦል እጅ መሆኗን በደንብ ታውቃለች ፍቅር። ነገር ግን ለዴብ ብላ እንኳን ሊዲያ እዚህ ናት ብላ አንድ ቃል ትንፍሽ አላለችም። በጣም ነው የምታሳዝነው። ያለችበት ቦታ ኩርትምሩ አስቀምጧታለኝ። ጭራሽ ልብሱን አምጥቶም ልበሽ ይላታል፣ ይመታታል። በጣም ነው የምታሳዝነው። ይሄ ስራ ይቅርብኝ፣ እኔ ይሄን ስራ ፈልጌ አይደለም የመጣሁት። ምን አይነት ስራ ነው የምታሰራኝ? ብቻ አይሆን አረብ ይመጣል። እሱ አረብ ሲመጣ ከሱ ጋር ካደርሽ በኋላ የሚሰጠን ብር አለ። የጋራ ነውና መስራት ግዴታሽ ነው። ስለዚህ ገላሽን ታጥበሽ ልብስ ልበሽ ብሎ ልብሱን ይወረወረላታል። ምግብም ሲያበላት እየደበደበ ማለት ይቻላል ያበላት። ሊዲያን በጣም ያሰቃያታል። ኬኳ ያለ የሚያቆላምጣቸው እነዚህ ሴቶች ለምን እንደሚያውላቸው ስላላወቁ ብቻ ነው። ነገር ግን ሊዲያ በጣም የምታሳዝነው ነገር ናኦል ጥሩ ሰው መስሎ ቀርቦ ጉድ እንደሰራት ነው። ወንድሟም እንደሞተችና እያለቀሰ እንደሆነ ይነግራታል። በጣም አዘነች። ስለዚህ እሱ ሞታለች ብሎ ካመነኮ ከዚህ ቤት የሚያወጣኝ የለም ብላ እየተጨነቀች ነው። ሞታለች ብሎ ካመነ አይፈልገኝም ብላ ነው። ለዛም ነው ሞታለች ብሎ ናኦል ሊያስወራ የቻለ። በራሱ መንገድ ቀስ ብሎ ስራውን ጨርሶ ለመልቀቅ ስለፈለገ። ነገር ግን አንድ ቃል ትገባለች። ስራውን ጨርሳ ሁሉም ነገር ካለቀ በኋላ ስትመለስ ወደ ቤት ስለ ናኦል ትንፍሽ ብትል እንደሚገላት ይነግራታል። ነገር ግን አንቺ ምንም ካላላሽ በህይወት ትኖሪያለሽ። አደይም ሁሉም ሰው ይሄን ስራ ይሰራዋል አንድ ባንድ ይላታል። ጎንበስ ብላ እንኳን አላየችውም። በጣም ነው ያዘነችው። እንዴት ስራ አለ ብለ እዚህ ታመጣኛለህ? እኔ እንዴት አይነት ሴት አድርገን የምታስበኝ ያለች ስለራሷ ታወራዋለች። ብቻ ጥፊዋ ይጣል ነው እንደሚያመነጫጭቃት። ብቻውን አይደለም ናኦል ብቻውን አይሰራም ይሄን ስራ። የሆነማ ከጀርባው የሚያግዘውም ሰው ያለ ይመስላል። ነገር ግን እንደዚህ ብሎ እየቀረበ ሴቶቹን ከዚህ በፊትም እንደበደለና ሴቶቹን እንደሰራባቸው ያስታውቃል። ልብስ ለብሳ ዛሬ ማታ ስለሚመጣ ከአረቡ ጋር ያለውን ስራ መጨረስ እንዳለባት ይነግራታል። እህቱ በህይወት እንዳለች ይወቅ እንጂ የት እንዳለች እንኳን ስለማያውቅ እንቅልፍ ነስቶታል። ሰላሙን አጥቷል። ስለዚህ እንቅልፍም አጥቻለሁ፣ ሰላምም የለኝም። ስለዚህ ካደይ ክላስ ሄጄ እረፍት ባድረግ ብሎ ካደይ ክላስ አንኳኩቶ ገብቶ ጎኗ መተኛት እንደሚፈልግ አስፈቅዷታል። ከጎኗ ጋደም ይብላል። ነገር ግን የእህቱ መጥፋትና እህቴ ውጭልኝ ጉዳይሽ እያለ ሲሰድባት የነበረው ሲያመነጫጭቃት የነበረው ሊዲያ እህቱ አሁን የለችም። ዴብ በጣም ቆዝሟል። ብቸኝነት ተሰምቶታል። በዚህ ፍቅር ሰላም ልትሰጠው አልቻለችም። ሊዲያ ጠፍታ እሷ የራሷን ፍቅር ብቻ ነው የምታስበው። አንዴ ምግብ ብላ አንዴ ጠጣ። ይሄ ማለቷ ባይከፋም ነገር ግን ሐሳቧና አካሄዷ ዴብ በደንብ ጠንቅቆ ያውቀዋል። ባሁን ናኦልን በደንብ እየተከታተለው ነው። ስለዚህ እነ ዳይመንድ ወዶ አይደለም ተከታተለው ያሉን ብሎ አይኑን ከናኦል ላይ ጥሏለኝ። እንቅልፍ መተኛት ስላልቻለ ካደይ ቤት መጥቶ ማለቴ ካደይ ክላስ መጥቶ የተኛው ዴብ አደይ ያስተኛችው በነበረበት ጊዜ ማለቴ በዛን ሰዓት ባርኮት አንኳኩቶ ወደ አደይ ክላስ ይገባል። አደይ ክላስ ያገኘው ነገር ግን በጣም የሚገርም ነበረ። ነገርም ቢደነግጥ ዴቭን ካደይ ጭላ ያግኝቶታለኝ። ጋደም ብሎ እሷ ግን ራሱን እያሸችው። ባርኮት የቅናት ነገር መንፈስ ጫራ አድርጎበታል። አሁንም እያየ ነበረ። ምን ሆናችሁ ነው? እንቅልፍ እንደነሳውና እዚህ መጥቶ ሊተኛ እንደፈለገ ካደይ ጋር ይነግረዋል። ነገር ግን ባርኮት ትክክለኛ ስሜቱን ካነበባችሁት ባርኮቴ ልክ እንዳያቸው ደንግጧል። ምክንያቱም አልገመተም ነበር። ባርኮት አሁንም ላደይ ያለው ፍቅር ልዩ እንደሆነና እንዳለቀቀው ያስታውቃል። ቤዛም አትፈልገውም።
ስለዚህ አደይና ባርኮቴ ለአንድ ላይ የመሆናቸው እድል ሰፊ ነው ብዬ አስባለሁ። እና የተከበራችሁ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ።